ስለ ብሩኖ ጊማሬሽ አዲስ ነገር መስማት ከፈለጋችሁ አንድ ነገር ብቻ ልጠቁማችሁ። በዜና መልክ ሳይሆን ይህንን ቀን ጠብቁ ልበላችሁ። ጁን 31ን ጠብቁና አዲስ ነገር ልንሰማ እንችላለን። መቼ ነው ጁን 31? ዛሬ ስንት ነው? ጁን 29 አይደል? ረቡዕ፣ ሐሙስ 30፣ አርብ 31። ይቅርታ ጁላይ 31። ኧረ አንድ ወር ወደ ኋላ ሳብኳችሁ። ጁላይ 31 ጁን አይደለም፣ አርብ ዕለት ማለት ነው። ለምንድን ነው ጁላይ 31 እንደዚህ ያልኳችሁ? ኒውካስል ዩናይትድ ብሩኖ ጊማሬሽን ከዓለም ዋንጫው በኋላ የሰጠውን እረፍት አጠናቆ ሪፖርት የሚያደርግበት ቀን። የኤዲሃውን ጋዜጣዊ መግለጫ የሰሞኑን ካያችሁ ከአቅማቸው በላይ እንደሆነ ጉዳዩ በገደምዳሜ ነግረውናል። እሳቸው ምንም ማለት እንደማይችሉ፣ እሳቸውን የሚመለከት ጉዳይ እንዳልሆነ፣ የጊማሬሽ መልቀቅ፣ የጊማሬሽ መቆየት በእሳቸው ፍላጎት ላይ ተንተራስ አይደለም። የእሳቸው ፍላጎትማ ጊማሬሽ እንዲቆይላቸው ነው። ዋናው ቁልፍ ተጫዋቻቸው ነው፣ አንበላቸው ነው። ትልቅ ፐርሰናሊቲ ነው የሚያጡት እሱ ከለቀቀ። ግን ጊማሬሽ ለኒውካስል አለቆቹ ተናግሯል፣ ወደ አርሰናል መሄድ እፈልጋለሁ። ኒውካስል ዩናይትድ ደግሞ ከባድ ራስ ምታት አለበት። ተጫዋቾች እጁን እየጠመዘዙ ሲወጡ አይቷል። በዚህ ትራውማ ይሄን የመሰለ ተጫዋች ማቆየት፣ አስገድዶ ማቆየት እንደማይቻል ያምናሉ። እና አሁን አርሰናሎች ፍላጎት ቢያሳዩም ኮስተር ያለ ፍላጎት እንዳላቸው ቢታወቅም ተጫዋቹን ልቀቁኝ ብሎ እንኳን ኒውካስል ዩናይትድ የመልቀቅ አዝማሚያ አላሳየም። ስለዚህ ጁላይ 31 አርብ ዕለት ብሩኖ ጊማሬሽ በኒውካስሎች ሁኔታ ካኮረፈ የቅድመ ውድድር ዘመን ዝግጅት ካምፓቸውን ላይ ቀላቀል ይችላል። ስለዚህ አርብ ዕለት ጊማሬሽ ትሬኒንግ ሊጀምር ሪፖርት አረገ፣ ወይም ደግሞ ጊማሬሽ ዛሬን ወደ ትሬኒንግ አልመጣም ወይም ወደ ካምፑ ሪፖርት አላረገም፣ ሪፖርት ማድረግ በሚገባው ዕለት የሚሉ ከሁለት አንዱ ዜናዎችን እንሰማለን። ከሁለት አንዱ። ታዲያ ለአርሰናል ደጋፊዎች መምጣት ባለበት ሪፖርት ማድረግ ባለበት ዕለት ሪፖርት አላደረገም የሚል ዜና ከሰማችሁ ዝውውሩ 75% ተገፋ ማለት ነው። በቃ አድማ ሊጀምር ነው ማለት ነው ይልጅ። ኒውካስሎች ደግሞ አድማ ሰልችቷቸዋል። በአድማ ላይ ተፋልመው ከአሌክሳንደር ኢሳክ ጋር በብዙ ተፋልመው ተሸንፈዋል። ያንን ፍልሚያ መልሶ እንዲመጣባቸው አይፈልጉም። ባይሆን አርሰናል ከፍ ያለ ክፍያ እንዲከፍል ገበያው ላይ ዋጋውን ተመኑን ከፍ ሊያደርጉበትና ሊደራደሩ ይችላሉ። ስለዚህ በፕሪሲዝን ካምፕ ላማንጋ ስፔን ውስጥ ነው አሁን ኒውካስሎች እየሰሩ ያሉት። አርብ ዕለት ብሩኖ ጊማሬሽ ሪፖርት አድርጎ እናየዋለን ወይ? አሁን ለጊዜው ኒውካስል ለጥፎበታል ኖት ፎር ሴል የሚል ማስታወቂያ፣ አይሸጥም የሚል። ግን ዲፕ ኢንሳይድ በአእምሯችን በስተጀርባ ብሩኖ ጊማሬሽን ግን ይዘው እንደማያስቀሩት፣ አንሸጥም አይሸጥም ቢሉ እንኳን ከልባቸው እንዳልሆነ እናውቃለን። እንደዚህ ያለ ተጫዋች ልቀቀኝ እያለ አይ ከኔ ጋር መቆየት አለብህ አይባልም። በተለይ ኒውካስሎች ጥሩ ግንኙነት ስላላቸው ስለሚወዱት ከበረቱ አግባብተው ኮንትራት ማሻሻያ አድርገውለት እዛ እንዲቆይ አሳምነውት ከዛ በኋላ አይ እኔ እኮ ድሮም የኒውካስል ተጫዋች ነው ሆኜ መቀጠል የምፈልገው ምናምን ይላሉ ተጫዋቾች አይደል? እንደዚህ ሂፖክራሲ አለና እንደዛ ሊሆን ይችላል። ግን የመሆን እድሉ በጣም ጠባብ ነው። ኦልሬዲ ነግሯቸዋልና ልቀቁኝ ብለው ለቀጣሪ ክለቦቻቸው ኮንትራት እያላቸው አሳውቀው በኋላ ግን ሐሳባቸውን ቀይረው ደግሞ ከክለቡ ጋር ተስማምተው እዛ የቆዩ ተጫዋቾች አሉ በታሪክ ምናጋቸው። ያ ይሆን ወይ አይ ዶንት ኖ። እድሉ በጣም ጠባብ ነው የሚመስለኝ። ወደ አርሰናል የመዘዋወሩ ጉዳይ አርሰናል አልፈልግም ካላለ በስተቀር ወይም አርሰናል ሐሳቡን ወደ ሌሎች ካላዞረ በስተቀር
የሚቀር አይመስለኝም። ግን በእግር ኳስ ዝውውር ላይ 80-90% ምድል ስጡ፣ 100% ግን አይሰጥም። የሚመጣው አይታወቅምና ያላሰብነው ሊፈጠር ይችላል። ብዙ ያላሰብነው ሲፈጠር አይተናል ከዚህ በፊት። የአርሰናል ፍላጎት አሁን ቪኒሲየስ ጁኒየር ይመስላል። ቢሆንም ግን የሞርጋን ሮጀርስ ጉዳይ በቼልሲ ዝውውር ካበቃ በኋላ ቁጥር 1 ቀዳሚ ኢላማቸው ግን ብሩኖ ጊማሬሽ እንደሆነ ሲነገር ቆይቷል። ከዛ በኋላ ነው የቪኒ ጉዳይ የመጣው። እነዚህን 3 ቀናት እውነት አርሰናል ቪኒ ጁኒየርን አሁን ለመግዛት ሰብሚት የሚያደርግ ከሆነ ቢድ የሚያስገባ ከሆነ ገንዘብ የሚያስገባ ከሆነ ከፍ ያለ ገንዘብ የሚያስገባ ስለሆነ እንደዚህ ያሉ ዝውውሮችን አሁን እንደ ጊማሬሽ አይነት ድርድሮችን ትንሽ ሊያዘገይ እንደሚችል ማመን ይኖርብናል። እንግዲህ በዚህ ክረምት አርሰናል ቢሳካለት የግራ ክንፍ አጥቂ፣ አማካይ ቢችል አጥቂ እና የሳሊባ ተተኪን ማስፈረም ይፈልጋል። የሳሊባ ተተኪ የመሃል ተከላካይ አልፎ አልፎ የኤዝሪ ኮንሳ ስም ይነሳል። ጆን ስቶንስም አሁን ወደ ኢንተር ሚላን ሄደ እንጂ ኦልሞስት ሄደ እንጂ ጆን ስቶንስም በእጩነት ተይዞ ነበር። የአስቶን ቪላው ኮንሳም ስሙ ሲጠቀስ ቆይቷል ሰሞኑ። ሌላ ተጫዋች ግን አንድ ልጠቁማችሁ። ዘአትሌቲክ የሚለው ለአርሰናል ደጋፊዎች ጃኮሞ ራሞን የ21 ዓመቱ የኮሞ ተከላካይ ለሳሊባ ቦታ በጉዳት ምክንያት አሁን ለወራት ስለማይገባ የታጨ ተጫዋች ሆኗል። አርሰናል በዚህ የኮሞ የመሃል ተከላካይ ላይ ትኩረት እንዳደረገ እየተዘገበ ይገኛል በታማኙ ዘአትሌቲክ እና ይሄ ልጅ የሪያል ማድሪድ ንብረት ነው 50%። አሁንም ኢኮኖሚክ ራይቱ አሁንም 50% የሪያል ማድሪድ ነው እና ሪያል ማድሪዶች ደግሞ ባይባክ ክሎዝ አላቸው። ከፈለጉ ከኮሞ ላይ መግዛት ይችላል። አርሰናል ልግዛ ብሎ ከመጣ ኮሞ ለሪያል ማድሪድ ማሳወቅ አለበት መጀመሪያ ለአርሰናል ከመሸጡ በፊት። አርሰናል ሊገዛ መጥቷል፣ ይሄን ያህል ገንዘብ አቅርቧል፣ እኔም ልሸጥለት እየተስማማው ስለሆነ እናንተ ትገዛላችሁ ወይ መልሳችሁ የመግዛት የኮንትራት መብታችሁን መጠቀም ትፈልጋላችሁ ተብሎ ማድሪዶች መጠየቅ አለባቸው። እና ይሄ ባይባክ ክሎዝ በውሉ ላይ ስለሰፈረ እዚህ ጋር የጃኮሞ ራሞን ጉዳይ ቀዳሚም አይደለም በአርሰናል ግን በእጩ የዝውውር ኢላማዎች ውስጥ ይሄ ስም አለ ልላችሁ። ግን ወደ ብሩኖ ጊማሬሽ ልመለስ። ቶክ ስፖርትን ካመን ነው ቶክ ስፖርት የቢቢሲ ሬዲዮ 5 የስፖርት የ24 ሰዓት ሬዲዮ ፕሮግራም ነው። በሁለቱ ክለቦች መካከል በኒውካስል ዩናይትድ እና በአርሰናል መካከል የቃል ድርድሩ ወደፊት በጣም እንደተገፋ አድቫንስድ ስቴጅ ላይ እንደሚገኝ ጽፏል። ማን ነው ዘግቧል? ይቅርታ ኒውካስል ዩናይትድ ይፋዊ የሆነ ኮንታክት በአርሰናል በኩል አልደረሰኝም ማለቱ በሚዲያዎች ላይ ይስተጋባል። ይፋዊ የሚያደርጉት እንግዲህ አዎ በቃ በይፋ እገሌን ሽጥልኝ ጊማሬሽን ሽጥልኝ ብሎ አርሰናል በሰነድ ሲያስገባ ይሄ ይፋዊ ድርድር ይጀምራል ማለት ነው። አሁን ግን ከዛ በፊት ለዛ ጥርጊያውን ለማበጀት የግል የቃላት ድርድሮች ሊኖሩ ይችላሉና እዛ ደረጃ ላይ ወደፊት ድርድሩ እንደተጠጋ ነው ቶክ ስፖርት የዘገበው። በነገራችን ላይ ይሄ አሃዝ እየተደጋገመ ነው ያለው። አርሰናል ለኒውካስል ዩናይትድ 75 ሚሊዮን ፓውንድ ሊከፍል ይችላል ለዚህ ተጫዋች። ኒውካስሎችም 75 ሚሊዮን ከቀረበላቸው ጊማሬሽን ሊሸጡት ይችላሉ የሚለው ነገር በብሪቲሽ ጋዜጦች በተለያዩ ጋዜጦች በኩል እየተጠቀሰ ነው ያለው። ምክንያት ይኖራቸዋል ይህንን ለማለት። ሳንድሮ ቶናሊ 100 ሚሊዮን እንደተሸጠ እናውቃለን። ግን የበለጠው ጠቃሚ ጊማሬሽ 75 ሚሊዮን ረክሶ ሊሸጥ የሚችልበት እድል ምንድን? አርሰናል ሀብታም ክለብ ነው፣ መግዛት ይችላል። እንደው በድርድር ዋጋ ለማስቀነስ ጥረት የሚያደርግ ክለብ ሊሆን ቢችልም ግን መክፈል እንደሚችል ያውቃሉ። አንድ የምጠራጠረው ነገር አንድም ተጫዋቹ ልልቀቅ ማለቱና ሁለተኛ ደግሞ 2 ዓመት ኮንትራት ብቻ ስለቀረው ነው። የቶናሊ ኮንትራት ረዘም ያለ 3 ዓመት ነበር አይደል? ስለዚህ የበለጠ ለኒውካስል ዩናይትድ የመደራደር ጨምሮ የማለትን የድርድር መብት ይሰጠዋል። ለዚህኛው ተጫዋች ግን ለጊማሬሽ ግን 2 ዓመት ብቻ ስለቀረው
ከ100 ሚሊዮን በላይ ለጥሪ ሊቀርብ ይችላል፣ ግን ከ100 ሚሊዮን በታች ሊሸጥ የሚችልበት እድል እንዳለ ነው እንግዲህ ብሪቲሽ ጋዜጦች እያወሩ የሚገኙት። ቶክ ስፖርት ጥሩ ሚዲያ ነው፣ ታብሎይድ አይደለም፣ ዝም ብሎ አጋኖ የሚጽፍ አይደለም። ወይም ደግሞ እንደነ ኮት ኦፍሳይድ የሚባል አንድ ምንም የማይታመን ድረገጽ አለ። ሌሎችም አሉ እሱን የመሰሉ እነሱ የጻፉት አይደለም። ይሄ ቶክ ስፖርት ያለ ማስረጃ ይሄን ያወራል ብዬ አላስብም። ግን ኒውካስልና አርሰናል ፎርማል ውይይት ሳይሆን ኢንፎርማል ውይይት ላይ ነው እንግዲህ ወደፊት ድርድራቸውን እያስጠጉ ያሉት። ከዛ በይፋ አርሰናል ይሄን ያህል ገንዘብ አቅርቤያለሁ ሽጡልኝ ብሎ በሰነድ ያስገባል ማለት ነው። ሂደቱ እንደዛ ስለሆነ ነው። በዚህ መሰረት የብሩኖ ጊማሬሽ ጉዳይ አርብን እንጠብቅ እስቲ። አርብ ዕለት ወደ ኒውካስል የስፔን የፕሪሲዝን ካምፕ በተባለበት ዕለት ከመጣ መጥቶም አለቆቹን አሳምኖ ለመደራደር ለመዘዋወር አስቧል ማለት ነው። ካልመጣ ግን ከቀረ ግን ሪፖርት ማያረግ ከሆነ ግን ሌላ ጉዳይ። ኒውካስል ዩናይትድን እንግዲህ አስገድዶ እንዲለቁት ሊያደርግ ወስኗል ማለት ነው።